ኩሎሙ መላእክቲሁ ለጣዖት የሚሰግዱ ጣዖትን የሚያመልኩ ይፈሩ። ሐምሌ 19 ቀን ታላቁ መልአክ መጋቤ ትፍሥሕት አብሳሬ ትስብእት ቅዱስ ገብርኤል ዓመታዊ በዓለ ንግሥ ነው። የላከ እግዚአብሔር የተላከ ቅዱስ ገብርኤል የተላከላቸው ቅድስት ኢየሉጣና ቅዱስ ቂርቆስ የተላከበት ምክንያት ለእስክንድሮስ የተባለ አረማዊ ንጉሥ እነሆ ቅድስት ኢየሉጣንና ቅዱስ ቂርቆስን ጣዖት አምልኩ፣ ለጣዖት ስገዱ ብሎ በማስገደዱ ምክንያት ነው። ይህም እንደሚታወቀው ቅድስት እሌኒን ነይ ለጣዖት ስገጂ በሚላት ሰዓት ለጣዖት አይሰገድም። ለዚህ ደግሞ መልሱ የ3 ዓመት ሕፃን ልጅ አለና እሱን አስጠራና ማንን ታመልካላችሁ? ወደ ማን ትሰግዳላችሁ? ብለህ ጠይቀው ሙሉ መልሱን የ3 ዓመት ሕፃን ልጅ ይመልስልሃል ብላ አለችው። እርሱም ቅዱስ ቂርቆስን አስጠራና እነሆ ከየት ነው የመጣኸው አለው። ሮም አንጌቤን አለው። ስምህ ማን ነው አለው። ዓለማዊ ስሜ ቂርቆስ ይባላል፣ ዘላለማዊ ስሜ ግን ክርስቲያን ይባላል አለው። የምታመልከው ማንን ነው አለው። አንተንም እኔንም እናቴንም የፈጠረ እግዚአብሔርን ነው አለው። እኔ ላቆምኩት ምስል ትሰግዳለህ አትሰግድም አለው። እይሰግድ ወአንሰ እይሰግድ ለአማልክቲከ ርኩሳን ዘኢይክሉ አድኅኖ ነፍሶሙ። ራሳቸውን ማዳን፣ ራሳቸውን መከላከል፣ ራሳቸውን ማሸሽ የማይችሉ ዓይን እያላቸው የማያዩ፣ ጆሮ እያላቸው የማይሰሙ፣ እግር እያላቸው የማይሄዱ፣ አፍንጫ እያላቸው የማያሸቱ አሻንጉሊት ለሆኑ ለነዚህ አጵሎን፣ ዳጎን፣ አስታሮት፣ ሞሎክ በዓል ለሚባሉ ጣዖታት እኛ ክርስቲያኖች አንሰግድም አለና መለሰለት። በዚህን ጊዜ ተቆጥቶ ንጉሡ እሳት አስነድዶ በርሚል አስጥዶ ውሃ ሞልቶ አስፈልጦ ወደዚያ ሊከታቸው ሲል እግዚአብሔር አምላክ ቅዱስ ገብርኤል ላከና እነሆ በብርሃን መስቀል የፈላውን ውሃ ነካው። ወኮነ ሎሙ ከመ ማይ ቆሪር፣ እንደ ጧት ቀዝቃዛ ውሃ ሆነላቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንኳንም ለታላቁ መልአክ ለቅዱስ ገብርኤልና ለቅድስት ኢየሉጣ ለቅዱስ ቂርቆስ ዓመታዊ በዓለ ንግሥ ዓመታዊ ክብረ በዓል አደረሰን አደረሳችሁ። ይህ ገብረ መስቀል ዩቲዩብ ነው። እነሆ ሐምሌ 19 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊተላለፉ የሚገባቸው መዝሙረ ያሬድ እነሆ ከሐምሌ 17 እስከ ሐምሌ 23 ያለው ዘንድሮ በለእመ ኮነ ምክንያት ባይደርሰውም በዩቱባችን ግን ተጭኗልና መከታተል ትችላላችሁ። ሁለተኛው በ7 ዓመት አንድ ጊዜ የሚደርሰው ጥቡዕ ልቡ የተባለው የቅዱስ ገብርኤልን እነሆ ተላኪነትና የቅድስት ኢየሉጣንና የቅዱስ ቂርቆስን ታሪክ የሚዘግበው መዝሙር ጥቡዕ ልቡ አሁን ተጭኗል። እሱንም ገብታችሁ መመልከት ትችላላችሁ። ሶስተኛው የበዓለ ንግሡን በተመለከተ ነው። እሱን አሁን በ3 ነገር እናያለን። አንደኛ የላከ እግዚአብሔር፣ ሁለተኛ የተላከ ቅዱስ ገብርኤል፣ ሶስተኛ የተላከላቸው ደግሞ እናትና ልጅ ቅድስት ኢየሉጣና ቅዱስ ቂርቆስን እነሱን በተመለከተ ከድጓውም ያው እንግዲህ ድጓው የተገኘው ከመጽሐፍ ቅዱስ ነው። ነገር ግን አሁን ባለበት ይዘት ከሁለቱም እየመጣን እነጋገራለን። ብሉይ ኪዳንም አዲስ ኪዳንም ከሊቃውንቱም ከመነኮሳቱም ከነገረ ቅዱሳኑም እያየን እነጋገራለን። የጊዜ ባለቤትን እንዲያስተምረን መልካም ፈቃዱ ይሆንልን። በጀመርነው እንነጓዛውን መዝሙር 96 ቁጥር 7 እና 8 ላይ እንዲህ ይላል። ይታፈሩ ኩሎሙ እለ ይሰግዱ ለግሉፎ ወለ ይትሜክሁ በአማልክቲሆሙ። ለተቀረጸ ምስል ለተዘጋጀ ለለዘበ ወይ እንጨት ወይም ድንጋይ የሚሰግዱ ሁሉ ይፈሩ። ዘጸአት ምዕራፍ 20 ዘዳግም ምዕራፍ 5 ላይ ከሰማይ በታች ከምድር በላይ ለተቀረጸ ለማንኛውም በስተቀር የኔ ስም ካለበት በስተቀር ለማንኛውም ነገር እንዳትሰግዱ።
በባህርም ቢሆን ለአሳ አንበሪ፣ ለጉማሬ፣ ለአዞ፣ በሰማይም ቢሆን ለፀሐይ፣ ለጨረቃ፣ ለከዋክብት፣ በምድርም ቢሆን ለድንጋዩ ለእንጨቱ እንዳሰግዱ። ፊልጵስዩስ ምዕራፍ 2 ላይ ይሰግድ ኩሉ ብርክ በስሙ ለኢየሱስ ክርስቶስ፣ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበረከካል፣ አንድም ይንበርከክ ይላል። ስለዚህ ለተቀረጸ ምስልና ለተለያየ ነገር ሰው ለሰው እንሆ በአክብሮት ደረጃ ሶስት አይነት ስግደት አለ። ለእግዚአብሔር የአምልኮት ስግደት አለ፣ ለመላእክት የጸጋ ስግደት አለ። እኛ በእርስ በርሳችን ደግሞ የመከባበር ደህና ዋልክ ደህና አደርክ ስግደት አለ ማለት ነው። ከዚህ ውጭ ግን እንደማይገባ ቅዱስ ዳዊት አስቀድሞ በትንቢቱ በተሰጠው ጸጋ ጽፎልናል እና ምን ይላል? ወእለ ይትሜክሁ በአማልክቲሆሙ አለ ቅዱስ ዳዊት። እንዲህ የሚሉ ሁሉ ለራሳቸው እነሆ ይብላኝላቸው እንጂ ለሱስ መላእክት ሁሉ ይሰግዱለታል። ወይሰግዱ ሎቱ ኩሎሙ መላእክቲሁ። የሚገርመው ነገር እንደዚህ ይለናል። ለተቀረጸ ለተዘጋጀ ምስል የሚሰግዱ ሁሉ ይፈሩ። ይቀጥልና እንደውም ይዋረዱ፣ አጥብቀው ይፈሩ ይለናል። አጥብቀው ያፍራሉ፣ አጥብቀው ይዋረዳሉ ይላል። ምን የሚሉ ለተቀረጸ ምስል የሚሰግዱ ለጣዖት የሚሰግዱ ምን አለ? እነሆ ይፈሩ ይዋረዱ ካለ በኋላ አንድም ይልና አጥብቀው ይዋረዳሉ፣ ያፍራሉ ይለናል። ይቀጥልና ወእለ ይትሜክሁ በአማልክቲሆሙ ይለናል። ለአጵሎን ወይም በአጵሎን፣ በዳጎን፣ በሞሎክ፣ በስታሮት፣ በበዓል ያድነናል እያሉ በጣዖቶቻቸው የሚመኩ ሁሉ ይፈሩ ይዋረዱ፣ አንድም ያፍራሉ ይዋረዳሉ ይለናል። ወይሰግዱ ሎቱ ኩሎሙ መላእክቲሁ ይልና ለሱስ እነሆ አለ። እንግዲህ እንዲህ የሚሉ ሁሉ እንዲህ የሚያደርጉ እንዲህ የሚሉ በዚህ የሚጓዙ ሁሉ ለራሳቸው ይብላኝላቸው፣ ራሳቸውን እነሆ ያዋጣቸውና ያሳልፋቸው እንጂ እግዚአብሔርስ አንድም ለእግዚአብሔርስ መላእክቱ ሁሉ ይሰግዱለታል። የሚታይ ሰው ባይሰግድለት የማይታዩ መላእክት ይሰግዱለታል። የሚታይ ሰው ክብር ባይሰጥ የማይታዩ መላእክት ያመሰግኑታል። የሚደክም የሚራብ የሚጠማ የሚራቆት የሚሞት ሰው አልሰግድም ቢል የማይራቡ የማይጠሙ የማይራቆቱ 24 ሰዓት የማይደክሙ መላእክት ለእግዚአብሔር ይሰግዱለታል ይለናል። እና ምን አለ? በተቀረጹትም ምስሎች ልብ አድርጉ፣ በተቀረጹትም ምስሎች የሚታመኑ ቀልጠው የቀሩትንም ምስሎች አምላካችንን ናችሁ የሚሉ ወደኋላቸው ይመለሱ፣ ወደኋላቸው ይመለሱ ይለናል። የሚገርም ነገር ነው። ምንድን ነው? የተቀረጹትንም ምስሎች የሚታመኑ እንደገና ቀልጠው የተሰሩትንም ምስሎች አምላካችን ናችሁ የሚሉ ወደኋላቸው ይመለሱ ይመለሱ። ይልቅንም ፈጽመውም ያፍራሉ፣ ፈጽመውም እነሆ ያዝናሉ ይለናል። ይህንን ደግሞ የምናገኘው ኢሳይያስ 42:17 ላይ ነው የምናገኘው። ኢሳይያስ ከአራቱ አበይት ነቢያት አንዱ የሆነው ታላቁ ነቢይ እንደዚህ ይለናል። ስለዚህ ማለት ነው አሁን ያነበብኩትን ነው። ምን አለ? በተቀረጹትን ምስሎች የሚታመኑ ቀልጠውም የተሰሩትን ምስሎች አማልክቶቻችን ናችሁ የሚሉ ወደኋላቸው ይመለሱ፣ ፈጽመውም ያፍራሉ፣ ያዝናሉ። ኢሳይያስ 42:17 ነቢዩ ኢሳይያስ ምን ይነገራል? ሰው በሕይወቱ ዘመን እነሆ ከሰማይ በታች ከምድር በታች ኮከብን አምላክ ብሎ ፀሐይን አምላክ ብሎ ጨረቃን አምላክ ብሎ ሊያመልክ አይገባውም። ሰው ከምድር በላይ እባቡን፣ ዘንዶውን፣ አንበሳውን
በባህር ውስጥ አሳውን፣ አሳ አንበሪውን፣ በዚህ ዓለም ላይ ስልጣኑን፣ ሀብቱን፣ ጉልበቱን፣ ቋንቋውን፣ ሀገሩን፣ ደምግባቱን፣ ውበቱን፣ እነዚህ ሁሉ ሊመካባቸው አይገባም። ዘሰለ ይትመካ በእግዚአብሔር፣ የሚመካ ቢኖር በእግዚአብሔር ይመካ። ቅዱስ ጳውሎስ ገላትያ 6:16 ላይ እኔስ በክርስቶስ መስቀል እመካለሁ አለ። ቅዱስ ጳውሎስ ቆሮንቶስ 1 ላይ እነሆ መመኪያዬ እግዚአብሔር ነው ይላል። አለቀ። ስለዚህ መመካት በእግዚአብሔር። ጎልያድ በድንጋዩ በጥሩሩ በሰይፉ በጎራዴው ሲመካ ዳዊት ምንድን ነው ያለው? አንተ በተገዳደርከው በእግዚአብሔር ስም እመጣብሃለሁ፣ የኔ መመኪያ እግዚአብሔር ነው አለ። ስለዚህ ሰው መመካት ያለበት በእግዚአብሔር ነው። ዕብራውያን 1:6 ላይ ደግሞ ምን ይላል? የእግዚአብሔር መላእክትም ሁሉ ለእርሱ ይስገዷል። አያችሁ፣ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ። ልብ አድርጉ። መዝሙር 96 7 እና 8 ላይ መላእክቱ ሁሉ ለእግዚአብሔር ይሰግዳሉ። እንደውም እንዲህ ይላል፣ እንግዲህ የሚሉ ሁሉ ለራሳቸው ይብላኝላቸው እንጂ ለሱስ መላእክቱ ሁሉ ይሰግዱለታል። ለማይሰግዱና ለጣዖት ለሚሰግዱ፣ ለእግዚአብሔር የማይሰግዱና ለጣዖት የሚሰግዱ፣ እግዚአብሔርን የማይፈሩና ጣዖትን የሚፈሩ ለእነዚህ ይብላኝላቸው እንጂ አለ። ለማን? ለሰዎች ማለት ነው። ለሰዎች ይብላኝላቸው እንጂ ለእግዚአብሔርስ መላእክት ሁሉ ይሰግዱለታል አለ። ማን ነው? ቅዱስ ዳዊት ማለት ነው። አሁን ደግሞ ቅዱስ ጳውሎስ እንዲህ ይላል። ምን አለ ቅዱስ ጳውሎስ? የእግዚአብሔር መላእክት ሁሉም ለእርሱ ይሰግዳሉ። ዕብራውያን 1:6 ማለት ነው። የእግዚአብሔር መላእክት ሁሉ አያችሁ፣ ሰዎች ምን ይላሉ? በክርስትና ውስጥ እንኖራለን እያሉ ለእግዚአብሔር አይሰገድም፣ እንደገና ደግሞ ለመላእክት አይሰገድም፣ ለእግዚአብሔር አይሰገድም እያሉ ሲያወሩ እንሰማቸዋለን ማለት ነው። መለየት አቅቷቸውና ተስኗቸው ማለት ነው። ማቴዎስ 11:25 ላይ ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው እናመሰግናለን። አሁን ማቴዎስ 11:25 ከጥበበኞችና ከአስተዋዮች፣ እኛ ጥበበኞች ነን፣ እኛ የተማርን ነን፣ እኛ ያወቅን ነን፣ እኛም እናውቅ ነን ብለው ከሚመኩትና በእውቀታቸው ይህን እናደርጋለን ከሚሉት ሰውረህ እነሆ ለሕፃናት ይህን በጎ ነገር ስለገለጥክላቸው እናመሰግናለን አለ። እናመሰግናለን። የትኛው? እነሆ ማቴዎስ 18 ላይ ሐዋርያት እኔ በልጥ እያሉ መንገድ ላይ ዘግይተው መጓዛቸውን ትተው እኔ በላይ ነኝ፣ እኔ ሊቅ ነኝ፣ እኔ ምሁር ነኝ፣ በመንግሥተ ሰማያት እኔ ነኝ እያሉ ሲወራከቡ ወይም ደግሞ ሲጨቃጨቁ ኢየሱስ ክርስቶስ በመካከላቸው ተገኘና መሆናችሁ ነው አላቸው። አይ ማን ከፊት ይሆን ማን ከኋላ ይሆን፣ ማን ነው ከላይ ማን ነው ከታይ፣ ማን ነው ታላቅ ማን ነው ታናሽ እየተባባልን ነው አሉና የተጨቃጨቁበትን ነገር እነሆ ሳይደብቁ ነገሩት። ዋቀመ ማእከሎሙ ሕፃነ ንዑሰ፣ እነሆ ሕፃን ልጅ አመጣና ካጠገባቸው አቆመና እንደዚህ ሕፃን ካልሆናችሁ ወደ እግዚአብሔር መንግሥት አትገቡም። እንደዚህ ሕፃን ካልሆናችሁ። ያ ሕፃን አግናጤዎስ ነው፣ ምጡዕ ለአንበሳ የሆነው ማለት ነው። ያ የብዙ ክብር መገለጫ የሆነው ማለት ነው። ስለዚህ ከአስተዋዮች ከጥበበኞች ሰውረህ፣ ከናቡከደነጾር ሰውረህ ለአናንያ ለአዛርያ ለሚሳኤል፣ ከለእስክንድሮስ ሰውረህ ለቂርቆስ ለሕፃኑ፣ ከነ ፈርዖን ሰውረህ ለሙሴ ለሕፃኑ፣ እነሆ ከነ ሄሮድስ ሰውረህ ለሕፃናቱ፣ ለእነዚያ በሰይፍ ተቆራርጠው ላለቁ ሕፃናት ስለ እግዚአብሔር መንግሥት ስለ መንግሥተ እግዚአብሔር። ስለዚህ እነሆ ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው እነሆ አመሰግናለሁ። ይልቁንም እስመ ብዙሃን ነቢያት ፈተው ይርአዩ ወፈተው ይስመው ወይሰሙ፣ ብዙ ነቢያት ማየት ፈልገው አላዩም፣ መስማት ፈልገው አልሰሙም። የእናንተ ጆሮ የሰሙ የእናንተ ዓይኖች ያዩ ብፁዓን ናቸው ይለናል ማለት ነው። ቀጥለን የምናየው እንግዲህ እንደዚህ ይለናል። ቂርቆስ አባቱ ቆዝሞስ ይባላል፣ እናቱ ቅድስት ኢየሉጣ ትባላለች። አባቱ ቆዝሞስ እናቱ ቅድስት ኢየሉጣ፣ በአጠቃላይ እነዚህ ናቸው እናትና አባቱ። ቆዝሞስ ቅድስት ኢየሉጣ ይባላሉ ማለት ነው። ሀገራቸው ሮም አንጌቤን ነው። የሃይማኖት ጉዳይ የተነሳና ልጇ እንዳይገደልባት ልጇን እንዳታጣ
ተሰዳ ኒቆንያ የምትባል ሀገር ሄደች ይለናል። የሆነበት ዲዮቅልጥያኖስ የሚባል ከሃዲ እንደሚታወቀው ከ56 ዓመተ ምህረት እስከ 300 ድረስ ዓለምን የደም ምድር ያደረጋት ሰማዕታት አብያተ ክርስቲያናት ይታጸዋ አብያተ ጣዖታት ይትረሃዋ ብሎ የጣዖታት ቤትን ከፍቶ እነሆ እንደፈለጋችሁ አድርጉ እያለ አብያተ ክርስቲያናትን እያዘጋና እያቃጠለ ክርስቲያኖችን እየገረፈና እያሰረ መጻሕፍትን እያቃጠለና እየቀደደ የኖረ ታሪኩን ያበላሸ ሰው ነው ያ ንጉሥ ማለት ነው። በዲዮቅልጥያኖስ በመክስሚያኖስ የደረሰባት ስብራት ቤተክርስቲያን እስከ ዓለም ፍጻሜ ድረስ አትረሳውም። በዮዲት ጉዲት ጊዜ በግራኝ መሐመድ ጊዜ የደረሰባትን ስብራት ቤተክርስቲያን እስከ ዓለም ፍጻሜ አትረሳውም። በ303 ዓመተ ምህረት ዲዮቅልጥያኖስ በነገሰ በ20 ዓመቱ ክርስቶስን ካደ ይላል። እንዳለመታደሉ ነው። ሰዎች እግዚአብሔር ከትንሽነት ከፍ ሲያደርግ ያነሳው ምድር ለነዳይ ድሃውን ከመሬት ወደ ሰማይ ወደ ላይ ያነሳዋል። ያሌለው መሬት ለምስኪን ችግረኛውን ደግሞ ከመሬት አንስቶ ከፍ ያደርገዋል። ባለስልጣን ያደርገዋል፣ ባለሀብት ያደርገዋል፣ ባለገንዘብ ያደርገዋል፣ ባለንብረት ያደርገዋል፣ ባለቤት ያደርገዋል። እነሆ ነገር ግን ከሆነ በኋላ ደግሞ እግዚአብሔርን ይረሳል ማለት ነው። ሙቶ የተነሳ እግዚአብሔርን ረሳ እንደሚባል በተሾመ በ20 ዓመቱ ክርስቶስን ካደና የክርስቶስ ተከታዮች አምልኮተ እግዚአብሔር የሚፈጽሙትን ሰዎችንም የሚፈጸምበትን ቤተክርስቲያኑንም የሚማማሩበትን መጻሕፍትንም ሁሉንም አወደመ፣ አቃጠለ። በዚህን ሰዓት ላይ ነው ተሰዳ ከሮም ከአንጌቤን እነሆ ወደ ኒቆስያ የምትባል ቦታ ሄደች ይላል። ስትሄድ የሚያሳዝነው ነገር ጨርኩ በስሏት ልጇን ይዛ ሄዳ ለእስክንድሮስን አሁን እዚህ ያገኘችው። ስታገኘው እነሆ ና ያለትና አስጠራት። አገኘኸኝ እንዴ? እኔ እኮ ካንተ ሸሽቼ ራሴንም ልጄንም ሃይማኖቴንም ለመጠበቅ ለማዳን ሸሽቼ ተሰድጄ ነበር የመጣሁት። በዚህም አንተ አለህ ማለት ነው። አያችሁ፣ ሰይጣን የሌለበት የለም። እግዚአብሔር የሌለበት ዓለም እንደሌለ ሰይጣን የሌለበት ዓለም የለም። ምናልባት ሰይጣን በተለያየ መልኩ አንዳንድ ቦታዎች ላይ ሰፊ ሽፋን ይሰጣል፣ ሰፊ ፈተናን ያዘጋጃል። አንዳንድ ቦታ ላይ ደግሞ መንፈስ ቅዱስ እየረታና ሰዎች በሃይማኖታቸው እየጸኑ ኃይሉን እየቀነሰ በተለያየ መልኩ በአምልኮት እየዘገየ ወደኋላ የሰዎች የመጽሐፍ ቅዱስ ማንበብና የሃይማኖት ማጥበቅ ምክንያት ስራው ሊላላበት ይችላል። በአንድ ቦታ ደግሞ በራቸውን ከፍተው ሲያስገቡት ደግሞ በዚያ ይነግሳል ማለት ነው። እና አገኘህ በዚህም አለ አለችው። አዋለሁኝ ነይ፣ አሁንም የሚያዋጣሽ ላቆምኩት ምስል መስገድና መስዋዕት ማቅረብ ሃይማኖትሽ መለወጥ ነው አላት። ለጣዖት አልሰግድም። የሚገርም ነገር፣ ለጣዖት አልሰግድም፣ ለጣዖት አልሰግድም። እና ጣዖት ማምለክ እነሆ አይገባም። ይልቁንም ልጄን ሕፃን ልጅ አለ ከኔ ጋር በጀርባዬ ሲደክመኝ በእግሩ ሲጠነክር ደግሞ በእግሩ ከኔ ጋር አብሮ የተሰደደ የ3 ዓመት ሕፃን ልጅ አለ። እርሱን ጠይቀው ስለ ሃይማኖቱ ስለሚሰገደው ለማን እንደሆነ ይነግርሃል አለች። ነው ና ተጠራ፣ መጣ። ለዚህ ላቆምኩት ምስል እንድሰግድ ነው የጠራሁ። በመጀመሪያ ግን ስምህ ማን ይባላል? እናቴ ቂርቆስ ትለኛለች። ጊዜያዊ ስም ነው። ዘላለማዊው ግን ክርስቲያን እባላለሁ። ሀገሬ ሮምን አንጌቤን ነው። ከእናቴ ጋር ተሰደን መጠን ነው። ማንን ታመልካለህ? ያለ የነበረ የሚኖር እግዚአብሔር አንተንም እኔንም የፈጠረ በዝናብ አብቅሎ በፀሐይ አብስሎ የሚመግብ የለም ብትለው ያለ አለም ብትለው የሚኖር እግዚአብሔርን አመልካለሁ፣ ለሱ ሰግዳለሁ። እኔ ላቆምኩት ምስል አንስ ኢይሰግድ ለአማልክቲከ ርኩሳን ዘኢይክሉ አድኅኖ ነፍሶሙ አድኅኖ ርእሶሙ። ራሳቸውን ማዳን ለማይችሉ ለራሳቸው መከላከል የማይችሉ መሰደድና ራሳቸውን መግዛት ለማይችሉ እነዚህ ግዑዛን ፍጥረታት ከሰማይ በታች ለፀሐይ፣ ለጨረቃ፣ ለከዋክብት ከምድር በላይ እነሆ ለዘንዶ፣ ለአንበሳ እንዲሁም ለእንስሳት እንዲሁም ለተቀረጸ ለእንጨትም ለድንጋይም በባህር ውስጡ ላሉ ለአሳውና ለአሳ አንበሪው ለአዞ ለዚህ አንሰግድም እኛ ክርስቲያኖች አሉ። በዚህ ጊዜ ተናደደና እሳት አንድዶ አለ። እሳቱ ነደደ።
አዎ እሳቱ ነደደ። በርሜሉን ጣዱት አለ። በርሜሉ ተጣደ። ውሃ ሙሉት አለ። ውሃው ሞላ። አሁን ከዚህ በኋላ ድምፃ ለጽህርት ከመነጎድጓደ ክረምት፣ የዚያ የውሃው የጋኑ ጩኸት እንደ ክረምት ነጎድጓድ ይጮህ ጀመር። አዎ በዚህን ጊዜ ውሰዱና ክተቷቸው። ሐሳብክን ትለውጣለህ? አልለውጥም። ቅድስት ኢየሩጣ ትለውጫለሽ? ዝም አለች። አሃዛ ለእሙ ዕዳ ዘኢማን ወሳህባ ቅድመ መኮንን። ዝም ስትል ሕፃኑ ነይ እናቴ እንነጋገር አለና ከለእስክንድሮስ ፊት ወተተና የ3 ዓመት ሕፃን ልጅ ዘወር አደረገና ጥብእኬ እምንፈጽም ገድለነ፣ እናቴ ሆይ ተጋድሏችንን በደስታ እናጠናቀው። በርቺ ጨክኝ አላት። ዝም አለችው። ዘአድኃኖሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድነን። አናንያ አዛርያ ሚሳኤልን ያዳነ እኔንም አንቺንም ያድነናል፣ አይተወንም። አዎ ሀሎ ንጉሥነ ወሀሎ አምላክነ በሰማይ፣ በሰማይ ንጉሳችን አምላካችን አለ። ውእቱ ያድነን፣ ከሚፈላ ውሃ እሱ ያድነናል፣ አትጠራጠሪ። መጠራጠር አዎ ለመካድ ለመነቃነቅ ለመውደቅ አዎ እነሆ ዋዜማ ነውና አትጠራጠሪ አላት። እሷ ግን አዎ እነሆ ዝም አለችው። አሁንም አዎ ምን ይላል? በጽሐ ፍርሃት ወህፀተ ሃይማኖት ላይልእሙ ወሶቢሃ ይላል። ያን ጊዜ ይላል እንደገና ያን ጊዜ ልጇ ደጋግሞ አትፍሪ ሲላት፣ አዎ ያን ጊዜ ወሶቢሃ በጽሐ ፍርሃት ወህፀተ ሃይማኖት ላይልእሙ፣ በእናቱ ላይ የስጋ ፍርሃትና የሃይማኖት ሕጸጽ ጉድለት መጣባት ይላል። ከዚህ ሰውራችሁ መድኃኒዓለም። ለዚህ ነው ቅዱስ ጴጥሮስ በማቴዎስ ወንጌል ምዕራፍ 26 ላይ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስን 3 ጊዜ አላውቀውም ብሎ የካደ መከራ ፈርቶ ነው፣ ዱላ ፈርቶ ነው። ኢየሱስ ክርስቶስን ሲያሰቃዩ፣ ሲገርፉ፣ ሲደበድቡ አየ። በእሱ ላይ ይህን ያክል ከጨከኑ በእኔ ላይማ የበለጠ ይቸክናሉ ብሎ ምን አደረገ? እነሆ አላውቀውም አለ። ምን አለ? አላውቀውም አለ። አሁንም ምን አለች? እነሆ ፈራች ይላል። ምኑን? እሳቱን አይታ፣ ምኑን? የፈላውን አይታ፣ ምኑን? ድምፁን ሰምታ ፈራች። በዚህም ጊዜ ነው ቂርቆስ ጥብእኬ የምንፈጽም ገድለነ ዘአድኃኖሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድኅነነ፣ 600 ሺህ እስራኤላውያንን የኤርትራን ባህር ከፍሎ ያሻገረ እንደገና አይለፍከነ ማእከለ እሳት ወማይ ወአውፅአከነ ውስተ ዕረፍት፣ የነደደውን እሳት ደግሞ ውሃ አድርጎ በውሃውና በእሳቱ መካከል 3 ወጣቶችን ያሳለፈ አምላክ፣ እነሱም ይትባረክ እግዚአብሔር አምላከ አበዊነ ብለው እንዲዘምሩ ያደረገ እግዚአብሔር፣ እኔም አንቺም ከዚህ ከፈላሁ አልፈን እግዚአብሔርን ይትባረክ እግዚአብሔር አምላኮሙ ለአበዊነ ብለን እንዘምራለን ቢላት፣ አሁንም እነሆ ልትመለስለት አልቻለችም። በዚህም ጊዜ አንቃ እዲዮ ሰማይ ጸለየ ወይቤ ቅዱስ ቂርቆስ ጸግወኒ ስእለትየ፣ ቀና አለና እጆቹን ዘርግቶ አይኑን ገልጦ ወደ እግዚአብሔር ጸለየ። ምን አለ? አምላኬ ሆይ ልመናዬን ስማኝ፣ ጸሎቴን ተቀበል፣ በእናቴ ውስጥ የመጣውን ፍርሃት ወይም የገባውን ፍርሃት አስወጣልኝ። ይህን የቀረበ ግብዣ ለእኔ ብቻ እንዳይሆን እናቴም ለእናቴም ይሁን፣ እናቴም የዚህ ጸጋ የዚህ ክብር ተካፋይ ትሆን። ውስጧ ላይ የገባ በዲያብሎስ መጦ ሰተት ብሎ የገባ ፍርሃት ነውና ይህን ለአንተ እነሆ ይቅር ኩሎ አልቦ ዘይሳነው፣ ለአንተ የሚሳንህ ነገር የለም። ፈሪውን ደፋር፣ ሃይማኖት ጉድለት ያለበትን ሙሉ፣ እውቀት የሌለውን ጥበበኛና አዋቂ ማድረግ የሚችል አንተ ስለሆንክ የቀረበውንና ካንተ ወደኛ የመጣውን የሃይማኖት ግብዣ የሰማዕትነት ግብዣ እንድናልፈው እኛም ደግሞ አይለፍከነ ማእከለ እሳት ወማይ፣ አሳለፈን ጌታችን ለዘላለም እስካለን ድረስ በሞት እስከተጠራን እንድናመልክህ በእናቴ ውስጥ የገባውን አደገኛ ፍርሃት አስወጣልኝ፣ የሃይማኖት ክፍተት አስወግድልኝ አለና ጸልዮ ሲጨርስ ዘሰቀልኮ ለሰማይ፣ ሰማዩን ከላይ የዘረጋው ዘበስላሴ ከአመር ካለ ምድርን ጀርባ የመሰረት አንተ እግዚአብሔር ትችላለህና ይህን ፍርሃት አስወግዳለሁ። ይህን ብሎ ሲጨርስ እናቱ ቀና አለችና ልጄ አለችው። አቤት እንሂድ። እናትና ልጅ እጅና እጅ ተለያይዘው ወደ ፈላው ውሃ ሲሄዱ እነዚያ ጠብደል ክንዳቸው የፈረጠመ ብድግ እያደረጉ ወደ ፈላው ውሃ ወደ ጋኑ ሲወረውራቸው ቅዱስ ገብርኤል ወረደ፣ መላከ ሰላም ዘስሙ ገብርኤል ወዘበጡ ለነበልባለ እሳት
ታላቁ መልአክ ቅዱስ ገብርኤል እንደ ልማዱ በአናንያ በአዛርያ በሚሳኤል ነዶ የነበረውን እሳት በብርሃናዊ መስቀል ያቀዘቀዘ መልአክ አሁን ይህንን የፈላ ውሃ መታውና እንደ ጠዋት ውሃ የከሳት ውሃ ፀሐይ ብሎበት ይውልበትና ይሞቃል። የጠዋት ግን ገና በጠዋት ያለ ውሃ ቀዝቃዛ በረዶ ነውና እንደ ጠዋት ውሃ እንደ በረዶ ሆነላቸው ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ቅድስት ቂርቆስና ኢየሉጣን ያጸና አምላክ እኛንም በሃይማኖታችን በፍቅራችን በይቅርታ እንዲያጸናን መልካም ፈቃዱ ይሁንልን። አሁን ምን ሆነ ማለት ነው? ወደ ፈላ ውሃ ውስጥ ገቡ ይላል ቅዱስ ያሬድ። ምን ይላል? በጸሎቱ ለቅዱስ ቂርቆስ ወፃ ማይ ውስተ ጽሕርት ወኮነ ጥምቀተ አግብርተ እግዚአብሔር። አዎ እነሆ ለሞት የተዘጋጀው፣ እነሆ ለማቃጠል የተዘጋጀው፣ እነሆ ለማጥፋት የተዘጋጀው የፈላው ውሃ በቅዱስ ቂርቆስ ጸሎት እነሆ ጥምቀት ሆነላቸው። አያችሁ፣ ጥምቀት ሆነላቸው። መድኃኔዓለም በቅዱሳኑ ላይ የተመሰገነ አምላክ አሁንም በእኛም ሁሉም ነገር ወንጌላችን፣ መዝሙራችን፣ ዝማሪያችን፣ ጸሎታችን፣ ጾማችን፣ ስግደታችን እነሆ የአምልኮታችን መገለጫ ሁሉ መዳኛችን ያድርግልን እግዚአብሔር። ለፈተና የቀረበው የፈላ ውሃ ለጥምቀት ሆነላቸው ይለናል ቅዱስ ያሬድ። እንዲህ ይላል ሕፃን ወእሙ ክልኤሆሙ ፈጸሙ ገድሎሙ አለ። እንግዲህ እናትና ልጅ ሁለቱ ተጋድሏቸውን አጠናቀቁ። ይቤላ ሕፃን ለእሙ ኢትፍሪህም ነበልባለ እሳት። ሕፃኑ እናቱን እንዲህ አላት፣ እናቴ ሆይ የነደደውን እሳት የፈላውን ውሃ አትፍሪው። አምላካችን እግዚአብሔር አለ። አናንያ አዛርያ ሚሳኤልን ያዳነ እግዚአብሔር ከኛ ጋር አለ አለና እናቱ እንድትጸናለት አደረገ። ይህን ደግሞ ቅዱስ ያሬድ እንደዚህ ይለናል በድጓው ላይ ማለት ነው። እንዘ ሕፃን አይበዮ እግዚአብሔር፣ ሕፃን ሳለ ሕፃኑን እግዚአብሔር ከፍ አደረገው። ወፈንሆ ብሔረ ጽልመት፣ ወደ ፈተና ወደነ ለእስክንድሮስ ወደነ ዲዮቅልጥያኖስ ወደነ መክስሚያኖስ የፈተና መስመር ወይም ደግሞ የፈተና ቦታ ወይም ደግሞ የፈተና ግዛት ተሰደርን ብላ አመለጥን ብላ ሄዳ የገባቸው አምልኮ ጣዖት በሚመለክበት ሀገር ነው። አያችሁ፣ ጨለማ ወደ ነገሰበት ሀገር ነው። እንዘ ሕፃን አይበዮ እግዚአብሔር፣ እግዚአብሔር ከፍ ያደረገው ሕፃን ወፈንሆ ብሔረ ጽልመት፣ በዚያ በጨለማ አበጋዝ በሞላበት እንዲያስተምር ላከው እግዚአብሔር ይልና እያዋይወ ውሒዘ እሳት፣ የነደደው እሳት አላቃጠለውም። የነደደው ፖለቲካ አላቃጠለውም። የነደደው የንጉሱ ቁጣ አላቃጠለውም። የነደደው የንጉሱ አስተያየት አላቃጠለውም። ለሕፃን ወሀቦ ሞገሰ፣ ለሕፃኑ ሞገስን ማስተዋልን ጥበብን እግዚአብሔር ሰጥቶታልና ሆረ ወገባ በሰላም፣ ይልቁንም እናቱን ለበረከት አብቅቶ በሰላም ወደ ቤቱ ተመለሰ ይለናል። አያችሁ፣ ይሄ ነው በመከራ ማለፍ። አንድ ድጓን ጨምርና እንጨርስ። ይትባረክ እግዚአብሔር አምላክ አበዊነ። ከዚህ በኋላ የአባቶቻችን አምላክ እግዚአብሔር ይባረካሉ። በፈላ ውሃ ውስጥ ያቀዝቅዞላቸው ቅዱስ ሚካኤል እዛ ጋ ትንቢተ ዳንኤል ምዕራፍ 3 ላይ 3 ወጣቶች ወደ ነደደው እሳት ተጥለው ናቡከደነጾር እንዲህ አለ፣ የጣልናቸው 3 ናቸው፣ አሁን ግን 4ተኛ ያለሁኝ። ወራቡ ይመስል ከመ ወልደ እግዚአብሔር፣ 4ተኛውስ እንደውም የእግዚአብሔር ሰው ይመስላል አለና ቁጥር 28 ላይ ምን አለ? መልአኩን የላከ ከአምላካቸው በስተቀር ሌላ አምላክ የለም ማለት ለማን? መልአኩን ለ3 ወጣቶች ከላከ ከአምላካቸው በስተቀር ሌላ አምላክ የለም ማለት። አናንያ አዛርያ ሚሳኤልን ያዳነ ቅዱስ ቂርቆስና ቅዱስ ኢየሉጣና ይትባረክ እግዚአብሔር አምላክ አበዊነ፣ የአባቶቻችን አምላክ የ600 ሺህ አባቶቻችን አምላክ የአናንያ አዛርያ ሚሳኤል አምላክ እግዚአብሔር ይባረክ። አምላከ አምላኮሙ ለቂርቆስ ወለእሙ፣ የቂርቆስና የቅዱስ ኢየሉጣ የቅዱስ ቂርቆስና የቅዱስ ቂርቆስና የቅዱስ ኢየሉጣ አምላክ እግዚአብሔር ይባረክ። በብዛ ኃይሉ በጽናት ትዕግስቱ፣ በኃይሉ ብዛት፣ በጽናቱም ብዛት፣ በትዕግስቱ ብዛት። ይልቁንም ሕፃን ዘኮነ መርሃ ለእሙ ዘሰለስቱ ዓመት፣ የ3 ዓመት ሕፃን ለእናቱ መምህር፣ ለእናቱ አስተማሪ፣ ለእናቱ መሪ ሆነ። የ3 ዓመት ሕፃን እናቱ መራ፣ ወደ ተጋድሎ፣ ወደ ሰማዕትነት፣ ወደ በረከት እየመራ ወሰዳት። ይፈራ ነበልባለ እሳት ይወስድ ማፈቶን፣ ሕፃኑ የነደደውን እሳት አልፈራም። ከጋኑ ከበርሚሉ የሚወጣውን የፈላውን ውሃ ፍልሃቱን
እነሆ ውሃው ወደ እሳትነት ተቀይሮ በርሜሉም ወደ እሳትነት ተቀይሮ ሕፃኑ ሲያየው ይፈራ ነበልባለ እሳት የሚበለበለውን እሳት አልፈራም ይለንና አዛ ደግሞ ወደ አዘይማ እናቱን እንኳን ፍርሃት የሃይማኖት ሕጸት ጉድለት የስጋ ፍርሃት ቢመጣባት እናቱን ወሳባ ቀመ መኮንን ከመኮንኑ ከእስክንድሮስ ፊት ወተተና ጥብእኪ የምንፈጽም ገድለነ እናቴ ሆይ ነይ በርቺ ተጋድሏችን እንጨርሳለና አበረታት ይልና ወይ ቤላ ሕፃን ለሙ ጥብእኪ ይትናፍቂ እናቴ ሆይ ሕፃኑ እንዲህ አላት እናቴ ሆይ አትጠራጠሪ አትፍሪ ይህንን የስጋ ፍርሃት አስወግጂ የሃይማኖት ሕጸት ጉድለትም አስወግጂ አለና እምዝ ዳግም አልወጡ ኩነኔ ከዚህ በኋላ ፍርድ የለም። ፍርድ ዛሬ ላይ ነው በእስክንድሮስ። ከዚህ በኋላ የእግዚአብሔር ፍርድ ነው። የሰው ፍርድ አሁን አለቀ፣ በቃ ከተመ። የሰው አደባባይ የለም፣ የእግዚአብሔር አደባባይ ነው። የሰው ፍርድ የለም፣ የእግዚአብሔር ፍርድ ነው ከዚህ በኋላ ያለው። ቅዱስ ጴጥሮስ ጳውሎስን እምዝ ዳግም ኢንመውት ወእምዝ ዳግም ኢንመውት፣ ከዚህ በኋላ አንሞትም። የሰው አደባባይ የሰው ፍርድ አልፏል። ከዚህ በኋላ የጌታ አደባባይ የጌታ ፍርድ ነው ብሎ ቅዱስ ጴጥሮስ ጳውሎስን እንዳጸናው ቅዱስ ቂርቆስም እናቱን ይህንን ነገራትና አእኮትዎ ወሰብህዎ ወባረክዎላ አእኮትዎ አመሰገኑት ወሰብህዎ ፈጽሞ አመሰገኑት ወባረክዎላ እያመሰገኑ ይህንን ፈተና የሰጠንከን ይህን ተጋድሎ ያደረክልን በዚህም ያጸናህን በዚህም ያሳለፍከን እግዚአብሔር ወይ ተመስገን እያሉ ወደ ሀገራቸው ተመለሱ ይላል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ሼር አድርጉ። መልካም በዓል መልካም ክብረ በዓል ያድርግልን። የታላቁ መልአክ የቅዱስ ገብርኤል አማላጅነት የቅዱሳኑ ተራዳይነት የእግዚአብሔር